በትግራይ ክልል የሚንቀሳቀሱ ፓርቲዎች በፌደራል መንግስቱ የሚሰጡ መግለጫዎች ተፈጻሚ መሆን አለባቸው ሲሉ ጠይቀዋል። እንመለከተዋለን። በወልቃይት ተጀመረ የተባለው ግጭት ምን ተፈጠረ የሚለውን የምንቃኝ ይሆናል። እንደዚሁም ግብጽ እንግሊዝ በድብቅ የኢትዮጵያን ልዩ ኃይል ወይም ኤሊት ፎርስ እየረዳች ነው ስትል ከሳለች። ሌላኛው ትኩረታችን ነው። ዓለም በኢራኑ ጦርነት ሳቢያ የነዳጅ ዋጋ እያሻቀበ ነው በሚል በተጨነቀበት በዚህ ወቅት አሊኮ ዳንጎቴ ለናይጄሪያውያን አለውላችሁ ብለዋል። ይህንን እንመለስበታለን። ጤና ይስጥልን፣ እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? የመረጃ ጥንቅራችን ነው ተጀምሯል። በመግቢያችን ላይ ያደመጣችሁት አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እንመለከታለን። ወደ ቀዳሚ ጉዳያችን አመራን። በትግራይ ክልል የሚንቀሳቀሱ ፓርቲዎች በፌደራል መንግስቱ የሚሰጡ መግለጫዎች ተፈጻሚ መሆን አለባቸው ሲሉ ጠይቀዋል። ፓርቲዎቹ የፌደራል መንግስቱ ትግራይን በተመለከተ የሚሰጣቸው መግለጫዎች ወደ መሬት መውረድ አለባቸው ሲሉ ገልጸዋል። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ በትግርኛ ቋንቋ ያደረጉትን ቃለ መጠይቅ በተመለከተ በክልሉ የሚንቀሳቀሱ ፓርቲዎች ሀሳባቸውን አጋርተውኛል ሲል አሃዱ ራዲዮ ዘግቧል። ጠቅላይ ሚኒስትር አብይ አህመድ በወቅታዊ የትግራይ ክልል ፖለቲካ ውጥረት ዙሪያም በትግርኛ ቋንቋ ያደረጉትን ቃለ መጠይቅ እንዴት ተመለከታችሁት በሚል በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ጥያቄ ቀርቦላቸዋል። ፓርቲዎቹም የፌደራል መንግስት የትግራይ ግዛታዊ አንድነትን ማስከበር አለበት ያሉ ሲሆን ለተግባራዊነቱም ሊሰራ ይገባል ብለዋል። የትግራይ ስርዓት ቃንጪ ፓርቲ ሊቀመንበር ደጋፊ ጉደፋይ ሲናገሩም በጠቅላይ ሚኒስትሩ ቃለ መጠይቅ ወቅት የተነሱ ሀሳቦችን እንደሚደግፉ ገልጸዋል። ሀሳቡ ምንም አይነት ችግር እንደሌለበት የተናገሩት አቶ ደጋፊ ችግሩ ተግባራዊ የሚሆነውና የሚነገረው አንድ ያለመሆኑ ነው ሲሉ ጠቁመዋል። በተገለጸው ልክ ተግባራዊ ያለመሆኑ ህዝቡን ጥርጣሬ እንዲኖረው ማድረጉን አንስተው የትግራይ ህዝብ የኢትዮጵያ አንድ አካል በመሆኑ መንግስት ደህንነቱን መጠበቅ አለበት ብለዋል። አቶ ደጋፊ ጉደፋይ የፌዴራል መንግስት ከትግራይ ህዝብ ጋር መናበብ እንዳለበት አንስተው ህወሓት እንደሌሎቹ በክልሉ እንደሚንቀሳቀሱ ፓርቲዎች በመሆኑ ከህዝቡ ለይቶ ማየት እንደሚገባ ተናግረዋል። የዲሞክራሲያዊ ስምረት ትግራይ ፓርቲ ወይም ስምረት የኮሚኒኬሽን ኃላፊ ሀለፎ መር በበኩላቸው የጠቅላይ ሚኒስትሩ ቃለ መጠይቅ ወደ ተግባር መግባት አለበት በሚል አሳስበዋል። የኤርትራ መንግስት እያደረገ ያለው ጦርነቱን ለመከላከል የመጨረሻ ምሽግ የሚያደርገው ትግራይን በመሆኑ ህዝቡን ለአደጋ ማጋለጥ መሆኑን አንስተው የትግራይ ህዝብ ጉዳት ላይ ሳይወድቅ የግዛት አንድነቱ መረጋገጥ አለበት ሲሉ አጽንኦት ሰጥተዋል። የኢሮብ ዛላምበሳ፣ ባድመ መሬቶች በኤርትራ ጦር ቁጥጥር ስር መሆናቸውንና እነዚህ የትግራይ መሬቶች መመለሳቸው የፌዴራል መንግስት ኃላፊነት መሆኑን ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በሰጡት ወቅታዊ ቃለ ምልልስ የኤርትራ መንግስት ዳግም ህዝባችንን እንዲበድል እድል አንሰጥም፣ ምናልባት ከሞከረ ደግሞ የመጨረሻው ሙከራውን የሚሆነው ብዬ አምናለሁ ማለታቸው ይታወሳል። ወደ ቀጣዩ መረጃችን አለፍን። በወልቃይት ተጀመረ የተባለው ግጭት። በወልቃይት የተከዜ ዘብ ላይ የክህደት ጥቃት ተፈጸመ ሲል ወልቃይት ሚዲያ የተሰኘ መረጃ ምንጭ ዘግቧል። የመረጃ ምንጩም ከትላንት በስቲያ ሌሊት በወልቃይት ጠገዴ ሰቲት ሁመራ ዞን በቤተ ሞሎ አቅራቢያ ጎድጓዳ በተሰኘች ቀበሌ ላይ ከፍተኛ የክህደት ጥቃት ተፈጽሟል ነው ያለው። ጥቃቱ የተፈጸመው ከህወሓት ተልዕኮ ተቀብሏል በሚል የተወነጀለው የፋኖ አንዱ ክንፍ በሰፈር መለስ የሚመራ የታጣቂ ቡድን ነው ሲልም አክሏል። የሰፈር መለስ ታጣቂ ኃይል በአካባቢው ጸጥታን በሚያስከብረው የተከዜ ዘብ ላይ ድንገተኛ ጥቃት ሰንዝሮ ጉዳት አስከትለዋልም ነው የሚለው ዘገባው። በዚህም የደረሰው ጉዳትና የውጊያው ሁኔታ ከአጥቂው ቡድን 5 ተኳሾች መገደላቸውና በርካታ ቁጥር ያላቸው ደግሞ ቆስለው ወደ ዋልድባ መሸሻቸው ታውቋል ባይ ነው ዘገባው። ከዚህ ውጪ ከተከዜ ዘብ በኩል በጥቃቱ ወቅት የተወሰኑ አባላት ላይ ቀላልና ከባድ የመቁሰል አደጋ ቢደርስም የህይወት መስዋዕትነት የከፈለ አባል አለመኖሩ ተረጋግጧል ሲልም ዘገባው አክሏል። የወልቃይት ጠገዴ ህዝብ ማንነቱን ለማስከበር መስዋዕትነት እየከፈለ ባለበት በዚህ ወቅት በገዛ ወገኑ ከጀርባ መወጋቱ እጅግ የሚያም ክህደት ነው ሲልም አክሏል። በዚህ ጉዳይ ግን እስካሁን የተሰጠ ምላሽ የለም። ጥንቅራችን እንደቀጠለ ነው። ግብጽ እንግሊዝ በድብቅ የኢትዮጵያ ልዩ ኃይል ወይም ኤሊት ፎርስን እየረዳች ነው ስትል ከሳለች። የፌዴሪ መከላከያ ሰራዊት የልዩ ዘመቻዎች እዝ ወይም ኮማንዶና አየር ወለድ 65ኛ የምስረታ በዓል በሐዋሳ በደማቅ ሁኔታ መከበሩ የሚታወስ ነው። በዓሉ ሲከበር ጠቅላይ ሚኒስትር አብይ አህመድ በሐዋሳ ከተማ የመከላከያ ሰራዊት ግዙፍ የሚባልና በርከት ያለ ክፍለ ጦር ያለው ልዩ ኃይል ወይም ኤሊት ፎርስ መገንባቱን ይፋ ማድረጋቸውም የሚታወቅ ነው። ይህ ኃይል ዘመናዊ
ካሚካዜ ድሮኖችን የታጠቀ ፈጣን ጥቃት ማድረስ የሚችልና ስልጠናውን ከየብስና ተራራ ወደ ባህር ያሳደገ መሆኑ በዕለቱ መገለጹ አይዘነጋም። ይህ ከተነገረ ከጥቂት ቀናት በኋላ ከኢጅፕት ቱዴይ ጋዜጣ ጋር ቆይታ ያደረጉት የግብጽ የቀድሞ የውሃ ሀብትና መስኖ ሚኒስትር መሐመድ ነስር ኤልነዲን ይህ የኢትዮጵያ ልዩ ኃይል በእንግሊዝ ድጋፍ የተቋቋመ መሆኑን ተናግረዋል። እንደ ቀድሞ ሚኒስትር ገለጻ ብሪታንያ ይህንን የኢትዮጵያ ልዩ ኃይል የምትደግፈው ግብጽ አሁን በቀጠናው በተለይም በመካከለኛው ምስራቅ በባህረ ሰላጤውና ከኢራን ጋር ባለው ውጥረት ላይ ያላትን የፖለቲካ ትኩረትን ለማዘናጋትና በቀይ ባህር አካባቢ አዲስ የውጥረት ቀጠና ለመፍጠር በማሰብ ነው ብለዋል። እስካሁን ሚኒስትሩ የተናገሩትን ሐሳብ የሚደግፍ ማስረጃ ከእንግሊዝም ሆነ ከኢትዮጵያ በኩል ባይቀርብም እርሳቸው ግን ከዚህ ኃይል ምስረታና ከኢትዮጵያ የባህር በር ባለቤት የመሆን ፍላጎት ጀርባ የእንግሊዝ ቀጥተኛ ድጋፍ እንዳለ በልበ ሙሉነት ተናግረዋል። እንግሊዝ የቀድሞዋ የግብጽ ቀኝ ገዥ መሆኗ ይታወቃል። ዛሬም ድረስ ግብጽና ኢትዮጵያ በባላንጣነት ያሰለፈው የአባይ ውሃ ስምምነት የተፈረመው በእንግሊዝ ቢሆንም የካይሮ ሰዎች ዛሬ ተገልብጠው ዩናይትድ ኪንግደምን እየከሰሱ ነው። በሐዋሳ በነበረው ዝግጅት ላይም ጠቅላይ ሚኒስትር አብይ አህመድ የዚህ ኃይል ዓላማ ከሶማሊያ ጫፍ እስከ ኤርትራ ጫፍ ወይም ምጽዋ ድረስ የባህር ላይ ሽብርተኝነትን ለመዋጋት የአፍሪካን ሰላም ለማስጠበቅና ለቀጠናው እንደ ጋሻ ሆኖ ለማገልገል እንደሆነ መግለጻቸው ይታወሳል። በሌላ በኩል እንግሊዝ በዚሁ ቀጠና በንግድ መርከቦቿ ላይ በሁቲና በአልሻባብ ታጣቂዎች በተደጋጋሚ እገታና ጥቃት ሲደርስባት እንደነበር አይዘነጋም። የቀድሞው የግብጽ ሚኒስትር ግን የኢትዮጵያ በባህር ላይ ሊሰማር የሚችል ኃይል ማስመረቅ ሀገሪቱ በማንኛውም ጊዜ በቀይ ባህር ላይ ኃይሏን ለማሰማራት ያላትን ቁርጠኝነት የሚያሳይ ከመሆኑም በላይ ግብጽ በቀይ ባህር ካላት አንኳርና ወሳኝ ሚና እንድትርቅ የማድረግ እርምጃ ነው ብለዋል። ግብጽ የቀይ ባህርን ደህንነት የማስጠበቅ በቂ ወታደራዊና የደህንነት አቅም እንዳላት የገለጹት ሚኒስትሩ ኢትዮጵያ አስተማማኝ የባህር በር ለማግኘት የምታደርገውን ጥረት በጽኑ እንደሚቃወሙ አሳውቀዋል። ኢሳያስ ምህረት አድርገዋል። የኤርትራ ባለስልጣናት በእምነታቸው ምክንያት ለእስር ተዳርገው የቆዩ በርካታ የወንጌላውያንን እምነት ተከታዮች መልቀቃቸውን ምንጮች ነገሩኝ ሲል ቢቢሲ ዘግቧል። ቁጥራቸው ከ40 የሚበልጡት ሰዎች ከዋና ከተማዋ አስመራ አቅራቢያ ከሚገኘው ማይሰርዋ ወታደራዊ እስር ቤት የተለቀቁት ባለፉት ቀናት ውስጥ መሆኑ ተዘግቧል። የኤርትራ መንግስት ክልከላ የጣለባቸው የክርስትና ቤተ እምነቶች ተከታዮች የሆኑ በመቶዎች የሚቆጠሩ የሀገሪቱ ዜጎች ከቅርብ ጊዜ ወዲህ ከእስር እየተለቀቁ ነው። በጥር ወር መጀመሪያ አጋማሽ አካባቢ ጋሽ ባርካ በሚባለው የሀገሪቱ ክፍል ውስጥ በእስር ላይ የነበሩ 13 የወንጌላውያን እምነት ተከታዮች ከእስር ወጥተዋል። በተመሳሳይ በህዳር ወር ላይ ክስ ሳይቀርብባቸውና ካለ ፍርድ ቤት ውሳኔ ለዓመታት በእስር ላይ የቆዩ 100 የሚደርሱ የተለያዩ የክርስትና እምነት ቅርንጫፎች አብያተ ክርስቲያናት አባላት ከእስር መለቀቃቸው ይታወሳል። ባለፉት ወራት የኤርትራ መንግስት ከሃይማኖት ተከታዮች በተጨማሪ ለ18 ዓመታት በእስር ላይ የቆዩ ነጋዴዎችን፣ የጸጥታ ኃይል አባላትንና ሌሎች ከማይሰርዋ እስር ቤት እንደለቀቀ ተነግሯል። በቅርቡ ከእስር ከተለቀቁት ሰዎች መካከል ሴቶች እንዲሁም ባልና ሚስቶች ጭምር እንደሚገኙበት ምንጮች ተናግረዋል። ከ20 ዓመት በፊት የኤርትራ መንግስት ባለስልጣናት በርካታ የእምነት ተቋማትን በይፋ በማገድ መሪዎቻቸውንና ተከታዮቻቸውን አስረው ነበር። በመጨረሻም የዳንጎቴ የነዳጅ ማጣሪያ ፋብሪካ የመካከለኛውን ምስራቅ ቀውስ ተከትሎ የናይጄሪያን የነዳጅ አቅርቦት ለማረጋገጥ ቃል ገብቷል። በአሜሪካ፣ እስራኤል እንዲሁም በኢራን መካከል ባለው ጦርነት ምክንያት የዓለም የድፍድፍ ነዳጅ ዋጋ እየናረ በመጣበትና የነዳጅ ማጣሪያ ፋብሪካዎች እየተዘጉ ባሉበት በዚህ ወቅት ለናይጄሪያውያን የነዳጅ አቅርቦትን ለማረጋገጥ የሀገር ውስጥ ገበያ ቅድሚያ እንደሚሰጥ የናይጄሪያው ግዙፍ ኩባንያ በመግለጫው አስታውቋል። ፋብሪካው በዲፖ መውጫ ዋጋ ላይ ያደረገው መጠነኛ ማስተካከያ ከዓለም አቀፍ ገበያ ነዳጅ መግዛት የቀጠሉ የግል ድርጅቶች የሚከፍሉት መስዋዕትነት መሆኑን ገልጿል። ዳንጎቴ የሀገር ውስጥ ማጣሪያው ናይጄሪያን ከዓለም አቀፍ የአቅርቦት መቆራረጥና እጥረት ይጠብቃታል ብሏል። ውድ ቤተሰቦቻችን የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።